በምህል ለፊቱ መጥተን በዝማሬ ታቦቱን አጅበን በረከት እንድናገኝ ወደ ፊት ለፊቱ ነው። እግዚአብሔር አምላካችን ለዛሬው ቀን ያደረሰን የአባቶቻችን አምላክ ስሙ ይክበር ይመስገን። እልል እያላችሁ በምስጋናና በዝማሬ እግዚአብሔርን አመስግኑ። በረከት ያላችሁ ወደዚህ ጠጋ ጠጋ በማለት እንግዲህ የዛሬው ታላቅ ክብረ በዓል እንድንባረክ በረከት እንድናገኝ በኋላ ያላችሁ ወደ ፊት ለፊት በመምጣት የሥላሴን መንበር ቅዱሳን ከበው ኪሩቤል በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት ካህናት መላእክት ሲሰግዱ በፍርሃት እዩ ተመልከቱ የሰማዩን ድምቀት እዩ ተመልከቱ የሰማዩን አምባር የሥላሴን መንበር ቅዱሳን ከበው እያሸበሸቡ የሰማይ መላእክት ካህናተ ሰማይ ቅዱስ 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 ሲሉ ይህን ታላቅ ክብር ሊያዩ የታደሉ በጽድቅ ሥራቸው በምድር ይታያሉ፣ በጽድቅ ሥራቸው በምድር ይታያሉ። የሥላሴን መንበር ቅዱሳን ከበው ኪሩቤል ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩ ተመልከቱ እዩ ተመልከቱ የሰማዩን አባት የቅዱሳን ንብረት የቅዱሳን ሀገር ሲያወድስ ይኖራል። የሥላሴን መንበር ጽድቅና ርኅራኄ የተሞላች ሰማይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴን መንበር ቅዱሳን ከበው ኪሩቤል በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩ ተመልከቱ የሰማዩን ድምቀት እዩ ተመልከቱ የሰማዩን አባት ዕፀ መስቀል የክብር መውረስ ሰይጣን ድል መንሻ ዕፀ መስቀል የክብር መውረስ ሰይጣን ድል መንሻ ዕፀ መስቀል የክብር መውረሻ ሰይጣን ድል መንሻ የክብር መውረሻ ሰይጣን ድል መንሻ የክብር ባለቤት የተሰዋበት ዕፀ መስቀሉ የዓለም መድኃኒት ዕፀ መስቀል የክብር መውረሻ ሰይጣን ድል መንሻ ዕፀ መስቀል የክብር መውረሻ ሰይጣን ድል መንሻ እንደ ሌዊ ምግብ ፍጹም አክብራችሁ ሁላችሁ ገስግሱ መስቀሉን ይዛችሁ ዕፀ መስቀል የክብር መውረሻ ሰይጣን ድል መንሻ የክብር መውረሻ ሰይጣን ድል ዕፀ መስቀል የክብር መውረሻ ሰይጣን ድል መንሻ ሰይጣን ጠላታችን ዕፀ መስቀል የክብር መውረሻ ሰይጣን ድል መንሻ የክብር መውረሻ ሰይጣን ድል ዕፀ መስቀል የክብር መውረሻ ሰይጣን ድል መንሻ ዕፀ መስቀል የክብር መውረሻ ሰይጣን ድል መንሻ የክብር መውረሻ ሰይጣን ድል መንሻ እንደተባረከ
መስቀል ብርሃን ወደነት ገስግስ ዕፀ መስቀል የክብር መውረሻ ሰይጣን ድል መንሻ ዕፀ መስቀል የክብር መውረሻ ሰይጣን ድል መንሻ የክብር መውረሻ ሰይጣን ድል መንሻ የተዋሕዶ ልጆች ገስግሱ በተስፋ ዕፀ መስቀል ያዙ ጠላት እንዲጠፋ ዕፀ መስቀል የክብር መውረሻ ሰይጣን ድል መንሻ የክብር መውረሻ ሰይጣን ድል ዕፀ መስቀል የክብር መውረሻ ሰይጣን ድል መንሻ ሰይጣን አንጸረ ሰይጣን አንጸረ ሰይጣን አንጸረ ሰይጣን አንጸረ በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል ዕጣን ዋሳየን ዕጣን ዋሳየን ዕጣን ዋሳየን ዕጣን ዋሳየን በጎልጎታ ተሰጠን ዕፀ መስቀል በጎልጎታ ተሰጠን ዕፀ መስቀል በጎልጎታ ተሰጠን ዕፀ መስቀል በጎልጎታ ተሰጠን ዕፀ መስቀል ሰይጣን አንጸረ ሰይጣን አንጸረ ሰይጣን አንጸረ ሰይጣን በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል ደስ ይበለን ደስ ይበለን እልል በሉ አልቀረም ተቀብሮ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ ደስ ይበለን ደስ ይበለን አልቀረም ተቀብሮ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ ዓለምን በሙሉ ምን ቢተባበሩ ምቀኞች ቢጥሩ ቅዱስ መስቀሉን ሸሽገው ቢሰውሩ አልቻሉም ሊያጠፉት ምን ቢተባበሩ ሊያጠፉት ምን ቢተባበሩ ደስ ይበለን ደስ ይበለን አልቀረም ተቀብሮ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ በተራራ ተሰውሮ ለዘመናት ተጥሎ ተንቆ ተደብቆ ከኖረበት ተገለጠ እነሆ በደመና እሳት እነሆ በደመና ደስ ይበለን ደስ ይበለን አልቀረም ተቀብሮ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ ዓለምን በሙሉ ይህን መስቀል ያስገኘችው ደመናን በቦታ ቆመችው የተንኮል ተራራ ያስቆፈረችው ተራራ ያስቆፈረችው ደስ ይበለን ደስ ይበለን
አልቀረም ተቀብሮ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ በብርሃን መላት ዓለምን በሙሉ ታሪካዊ የክርስቶስ ሕያው መስቀል ተገለጠ ነው በግልጽ ኃይል ምንጊዜ ሲያበራ እንዲኖራል ሲያበራ እንዲኖራል ደስ ይበለን ደስ ይበለን አልቀረም ተቀብሮ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ መላት ዓለምን በሙሉ ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ ታላቅ ሰማዕት የሴት አርበኛ አርሴማ ነይ ነይ ወደኛ ነይ ነይ ቴዎድሮስ አትናትያ ነይ ነይ በስለት ያገኘ ነይ ነይ ብሉን ከአዲስ ነይ ነይ ፈጽመሽ የተማር በፍጹም ትሕትና ነይ ነይ በጸሎት የተጋ ነይ ነይ አርሴማ ልዩ ነሽ ሰማዕቷ አምላክ የመረጠ ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ ታላቅ ሰማዕት የሴት አርበኛ አርሴማ ነይ ነይ ወደኛ ነይ ነይ ውበትን ማሰኛ ነይ ነይ ደም ግባትን ከንቱ ነይ ነይ ንብረት ትዳር ሁሉ ነይ ነይ አላፊ ውእቱ ነይ ነይ ንግሥት መባል ነይ ነይ በፍጹም ሳትሻ ነይ ነይ ዓለምን በመናት ሰማዕቷ ገፋች ወደ ዋሻ ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ ታላቅ ሰማዕት የሴት አርበኛ አርሴማ ነይ ነይ ወደኛ ነይ ነይ አረመኔው ንጉሥ ያሰቃይሽ ነይ ነይ ሕይወተ ክርስቶስ አንገትሽን ለሰይፍ አሳልፈሽ ሰጠሽ ክብርሽን እልል እያላችሁ እግዚአብሔርን አመስግኑ። የእግዚአብሔር ቤተሰቦች ዛሬ እንግዲህ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዕፀ መስቀል ከ300 ዓመት በኋላ ከተቀበረበት በእውነት ዛሬ የወጣበት ዕለት ነውና ዛሬ ሲወጣ ዓለም በርቷል፣ ሙታን ተነስተዋል፣ የታመሙት ተፈውሰዋል፣ ለምጻሞች ነስተዋልና ይህ ለኦርቶዶክሳውያን ታላቅ ክብር ነው። እልል ባለ ምስጋና እግዚአብሔርን አመስግኑ። በእውነት የእግዚአብሔር ቤተሰቦች እንግዲህ እኛ እግዚአብሔርን ለምናምነው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል ኃይላችን ነው፣ ሞገሳችን ነው፣ ጠላትን የምናሸንፍበት ቀስታችን ነው። ስለዚህ እኛም በእውነት ስንፈጠር በዕፀ መስቀሉ አምሳል የተቀረጽን የተሰራንና ይህንን ቅዱስ መስቀል በእውነት እግዚአብሔር አምላካችን ዛሬ ወዶና ፈቅዶ በቅድስቲቷ በንግሥቲቷ እሌኒ አማካኝነት ዛሬ ከተቀበረበት የወጣበት ታላቅ በዓል ነውና እልል ባለ ምስጋና እግዚአብሔርን አመስግኑ። እንግዲህ ዛሬ በእውነት የብዙ ሀገር ነገሥታት መስቀሉ ሲወጣ ወደዛ መጥተው ለክብሩ መስቀሉ ምስጋና አቅርበዋል። ዝማሬ ዘምረዋል፣ እልል ብለዋል። ዛሬ በእውነት ቅዱስ መስቀሉ ከመቃብር ከተቀበረበት ሲወጣ የሞቱ ተነስተዋል፣ የታመሙት ተፈውሰዋል፣ ለምጻሞች ደግሞ ነስተዋልና ይህንን ክብር እንድናይ ያደለን የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። ከንጽባሉ ምስጋና እግዚአብሔርን አመስግኑ። የጌታችን መስቀል የመድኃኒታችን የኢየሱስ ክርስቶስ ለእኛ ለምናምነው የእግዚአብሔር ኃይል ነው፣ የማያምኑት ደግሞ ሞኝነት ነው ተብሎ ተጽፏልና የእግዚአብሔር የእግዚአብሔር መስቀል ለእኛ ኃይል ነው። ከሱ ባለ ምስጋና እግዚአብሔርን አመስግኑ። እልል እያላችሁ እግዚአብሔርን አመስግኑ። ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እልል ባላችሁ እያላችሁ እግዚአብሔርን አመስግኑ።
በእውነት ዛሬ እንግዲህ ታላቅ ክብረ በዓል ነውና ዛሬ በተለይ እንደ ዓለም ቅዱስ መስቀሉ ከተቀበረበት የወጣበት፣ ሙታን የተነሱበት፣ ለምጻም የተፈወሱበት የነሱበት ነውና ከፍ ባለ ምስጋና እግዚአብሔርን እያመሰገናችሁ በእልልታ በምስጋና እግዚአብሔርን አመስግኑ። አመስግኑ። እንግዲህ የደብሩም ሰንበት ተማሪ ይህንን በዓል ምክንያት በማድረግ እንደዚህ በአማረ ሁኔታ በትዕይንት ቅዱስ መስቀሉን በእውነት እንዴት አድርገው ቅዱስ ልጇና ንግሥት እሌኒ ከመስቀል ያወጡበት ከመቃብር ያወጡበትን ዕለት በእውነት እነሱን በመምሰል እንግዲህ እንደምታዩቸው ማታም ደግሞ ይህንን መንፈሳዊ መርሃ ግብር ለማከናወን ትዕይንት አዘጋጅተዋል። በጀርባ ያላችሁ ወደ ፊት ለፊቱ ነው። በየመናል ለሞኒዱ መጀርተን ገረፍ እንድረ ኮነት ቦታ መድረኩ በዚህ ጋር ነውና ሁሉንም ነገር ለማየት እንዲመቸን ወደዚህ ነው። እስቲ ፈጠን እያላችሁ በጀርባ ያላችሁ ወደ ፊት ለፊቱ ነው። እናቴ ማታ በህልሜ የጌታዬን የኢየሱስ ክርስቶስን መስቀል አየሁ። በመስቀሉ ላይ በዚህ ምልክት ታግዘህ ጠላትን ድል ታደርጋለህ የሚል ጽሑፍ ነበረበት። ልጄ ሆይ እግዚአብሔር ምልክትን እያሳየህ ነው። እናም ለጦርነቱ ምን ልታደርግ አሰብክ? ለጦርነቱ ላደርግ ያሰብኩት ማታ ያየሁትን የጌታዬን የኢየሱስ ክርስቶስን መስቀል በሰራዊቶች ልብሶች ላይ እንዲሁም ደግሞ በምንይዘው ቃል ሂዱ ላንተ ነው ያሰብኩት። መልካም፣ ያሰብከውን ሁሉ እንድታደርግ እግዚአብሔር ይርዳ። እንደውም ይህን ጦርነት በመስቀሉ ተራዳኢነት ድል አድርገህ የምትመጣ ከሆነ ቀድሞውን ሙታንን ሲያስነሳ ደዌያንን ሲፈውስ የነበረውን አሁን ግን የት እንዳለ የማይታወቀውን የጌታዬን መስቀል ፈልጌ ለማግኘት ስለተነሳላለሁ። ጥሩ አድርገሽ እኔ ብሆን ይህን ጦርነት በመስቀሉ ተራዳኢነት ካሸነፍኩኝ መስቀሉ በምፈልግበት ጉዞ ሁሉ ላግዝሽ ቃል እገባለሁ። በል እግዚአብሔር ካንተ ጋር ይሁን። አመስግኑላችሁ፣ አመስግኑላችሁ፣ አመስግኑላችሁ። እንግዲህ ሰፊው መርሃ ግብር ማታ የሚቀጥል ይሆናል። ውድ ማኅበረ ምዕመናን ማታ ሰፊ መንፈሳዊ ትዕይንት ስለ ነገረ መስቀሉ ታሪክ በእነዚህ በመንፈሳዊ ትዕይንት መልክ አዘጋጅተዋልና ማታ እንዳትቀሩ በዚሁ መልእክታችን ነው። እንግዲህ ሊቃውንቱ እሺ በጀርባ ያላችሁ ወደ ፊት ለፊት ሁኑ። ከሞኒዱ በጅርተን ገረፍ ድረስ ከነቲ ቦታ በቀድሞ መድረክ ፊት ለፊት ያላችሁ ወደ ፊት ለፊቱ በዲጋ ሁኑ። በወንዶች በስተሰሜን በኩል ማለት ነው። ቀጥታውን ወደ ሊቃውንት ወደ ወስዳችኋለሁ።
ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ ወለዘአቅረበነ እስከዛቲ ሰዓት እስከዚህ ሰዓት ጠብቆ ያደረሰን መግቦቱን እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። አሜን። በትምታ የምታልፍ ሕይወታችንን በደካማው ሥጋችን ሊያሳድሩ መግቦቱን ሳያቋርጥብን በቸርነቱ ጠብቆን ለዛሬው ዕለት ያደረሰን የአባቶቻችን አምላክ የእኛም አምላክ ልዑለ ባሕርይ ንጽሐ ባሕርይ የሆነው ቅዱስ አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። የደረሳችሁ አመስግኑ። ዛሬ ላይ ለመድረሳችን ፈቃጁ ወሳኙ ሰው ቢሆን ኖሮ ብዙዎቻችን ላንደርስ እንችል ነበር። ኃጢአት ብንሰራ ኃጢአትን የሚጠላ እግዚአብሔር እኛ ኃጢአተኞቹን ወዶ በቸርነቱ አድርሶናልና ማን ይመስገን? እግዚአብሔር ይመስገን። አመስግኑ እግዚአብሔር። ይሄ ልታ የደከመ ሰው ድምፅ ነው የሚመስለው። የማይደክመውን እግዚአብሔር ነው የምናመሰግነው። ሰሞኑን ልታ ጭብጨባ አልነበረም ማለት በጾሙ ምክንያት ወደ እግዚአብሔር የምናለቅስበት የምንጮህበት የእግዚአብሔርን ምሕረት ቸርነት የምንጠባበቅበት ታላቁ ዐቢይ ጾም መቋሚያውም ጸናጽሉም ከበሮውም ልታውም ጭብጨባውም አልነበረም። ለጊዜው እነሱም ሰብአዊ ገብተው ነበር። ዛሬ ደግሞ እንደ እግዚአብሔር ፈቃድ ሁሉም ለአገልግሎት ተሰልፈዋል። ሁላችንም እጆቻችንም ሊያመሰግኑ ይገባልና አመስግኑ እግዚአብሔር። ወዳጆች እንዲድኑ ከቀስት ፊት ያመልጡ ዘንድ ምልክትን ሰጣቸው። በዚህ ኃይለ ቃል መነሻነት ጥቂት ሰዓታትን ጊዜያት ወስደን እንማራለንና ማን ያስተምረን? እግዚአብሔር። ከእኛ በፊት ለነበሩት ለአባቶቻችን ነቢያት፣ ለአባቶቻችን ሐዋርያት፣ ለአባቶቻችን ሊቃውንት ምስጢርን ገልጾ ያስተማረ እግዚአብሔር መንፈስ ቅዱስ ምስጢርን ገልጾ እንዲያስተምረን ቅዱስ ፈቃዱ ይሆንልን። አሜን። ወዳጆች እንዲድኑ ከቀስት ፊት ያመልጡ ዘንድ ምልክትን ሰጣቸው። ይህንን ቃል ተጽፎ የምናገኘው በመዝሙረ ዳዊት መዝሙር 59 ቁጥር 4 እስከ 5 ባለው ቃሉን የተናገረው ንጽሕናው ቅድስናው በሰዎች አንደበት አይደለም፣ በእግዚአብሔር አንደበት የተገለጸለት የተመሰከረለት ነቢየ እግዚአብሔር ቅዱስ ዳዊት ነው። ነቢየ እግዚአብሔር ቅዱስ ዳዊት ሁላችንም እንደምናውቀው በቅዱሳት መጻሕፍት ሕይወቱን እንደተረዳ ነው ዘመኑን ሁሉ የገጠመውን ችግር የደረሰበትን መከራ እያስታወሰ አዳኝ ወደ ሆነው ወደ እግዚአብሔር ችግሩን ያለፈውን መከራውን እያነሳ ለእግዚአብሔር ንጹሕ የዝማሬ ምስጋና ያቀረበ መዝሙረኛ ዘማሪ ነው ነቢየ እግዚአብሔር ቅዱስ ዳዊት። ዝማሬው በአንደበት ብቻ የተከናወነ ሳይሆን ውሳጣዊ ቅድስና ከአንደበቱ የሚወጣው ቃል በሕይወት ጭምር የተመሰከረ የሚዘምረውን መዝሙር በሕይወት መኖር የቻለ እግዚአብሔርን ለማመስገን ወዶና ፈቅዶ በንጽሕና የቆመ የእግዚአብሔር አገልጋይ። ስለዚህም ነው አምላካችን እግዚአብሔር እንደ ልቡ የሆነ ከኃጢአት የራቀ ልቡ ቅን የሆነ ልቡ ንጹሕ የሆነ ዳዊትን አገኘው ብሎ ስለ ዳዊት ቅድስና ስለ ዳዊት ንጽሕና እግዚአብሔር መስክሮለታል። እግዚአብሔር ለክብሩ እንዲያበቃን ቅድስናችንን ኃጢአታችንን ጽፈን ከኃጢአት ተመልሰን በክብሩ ዘማሪዎች እንድንሆን እግዚአብሔር አምላካችን ይርዳል።
በመዝሙር ብዙ አባቶች አሁን ሀብተ ፈውስ አግኝተውበታል። ብዙ ምዕመናን በመዝሙር ተባርከዋል። ብዙ አባቶች በመዝሙር የማይናደውን የኃጢአት ተራራ ንደዋል። የኢያሪኮን ቅጥር ጭምር እስከ ማፍረስ በእልልታ በዝማሬ እግዚአብሔርን አመስግነዋልና መዝሙር በቤተ ክርስቲያናችን ኃይል ያለው አገልግሎት፣ ፈውስ የሚሰጥበት አገልግሎት፣ ፈውስ እግዚአብሔር የሚገኝበት ታላቅ አገልግሎት ነውና አመስግነን እንድንባረክ እግዚአብሔር አምላካችን ይፍቀድልን። ነቢየ እግዚአብሔር ቅዱስ ዳዊት ዝማሬውን ለእግዚአብሔር ሲያቀርብ በእውነት በዛን ዘመን በብሉይ ኪዳን ዘመን እያለ ለአዲስ ኪዳን ክርስቲያኑ ክርስቶስ ወደዚህ ዓለም መጥቶ የጠፋውን ሰው ለመፈለግ ፈልጎም እንደሚያገኘው በመነጽር በሃይማኖት መነጽር የተመለከተ እግዚአብሔር መንፈስ ቅዱስ የገለጸልን ነቢየ እግዚአብሔር ቅዱስ ዳዊት በመንፈስ ቅዱስ ምስጢር ገላጭነት በመንፈስ ቅዱስ ጥላ ስር ሆኖ አሁን ላለነው ክርስቲያን በብሉይ ኪዳን እያለ ይህንን ቃል አስተላለፈ። ይህንን መልእክት ተናገረ። የእግዚአብሔር ክንድ በዘመረበት ተብሎ ወዳጆችህ እንዲድኑ ከሚወጋቸው ቀስት ፊት ያመልጡ ዘንድ ለማምለጣቸው ምክንያት የሚሆን ለማምለጣቸው ምልክት የሚሆን ምልክትን ሰጣቸው ብሎ ቅዱስ መስቀሉን ለክርስቲያኖች ምልክት አድርጎ እንደሚሰጥ ክርስቲያኖች መስቀሉ ከክፋት የሚድኑበት ከርኩሰት የሚመለሱበት ወደ ቅድስና የሚቀርቡበት ምልክታቸው መሆኑን የገለጸበት አንተን ለሚፈሩ አንተን ለሚያመልኩ በአንተ ለሚመኩ በአንተ ለሚታመኑ ከቀስቱ ፊት እንዲያመልጡ እንደ ቀስት ከሚዋጋ መከራ እንደ ቀስት ከሚወረወር ኃጢአት የሚወጡበትን የሚድኑበትን የሚርቁበትን እንደ ቀስት የሚወጓቸው ርኩሳን መናፍስትን የሚያሸንፉበት የጸብ ግድግዳ የሚናድበት ኃጢአት የሚደመሰስበት ወደ ቅድስና የሚያቀርባቸው መስቀል ምልክት አድርጎ ሰጣቸው። መስቀል በዓመት 2 ጊዜ ይከበራል። 365 ቀን የሚከበር የሚወሳ የሚነገር ታሪኩ የሚተረክለት ክርስቲያኖች ዳብሰው ተሻሽተው የሚፈወሱበት ቢሆን በዓመት 2 ጊዜ ደግሞ በደመቀ ሁኔታ የመስቀል በዓል ይከበራል። መስከረም 17፣ 16 ዋዜማውን ጀምሮ መስቀል ይከበራል። መጋቢት 10 ቀኑ መስቀለ ክርስቶስ ተብሎ የሚጠራው የቤተ ክርስቲያናችን በዓል የሆነው የክርስቶስ ነገረ መስቀል የሚናገርበት ነገረ መስቀሉ ለክርስቲያኖች የሚሰጠው የሰጠው ጥቅም የሚወሳበት ታላቅ በዓል ነውና እንኳን አደረሳችሁ። አመስግኑ እግዚአብሔር። ክርስቶስ የጠፋውን የሰው ልጅ ለማዳን በፈቃዱ ከሰማያ ሰማያት ወርዶ በአጭር ቁመት በጠባብ ደረት ተወስኖ ያንን የጠፋነውን እኛን ለመፈለግ የቀደመው አባታችን አዳምን ለመፈለግ ወደዚህ ምድር ሲመጣ አዳምን ያደረገ ለማግኘት ያደረገው ጉዞ መስቀል፣ አዳምን ያደረገው እንቅስቃሴ በመስቀል ላይ የተመሰረተ ነው። በኋላም የሁላችን ኃጢአት ለመደምሰስ በፈቃዱ በሰቀለ በፈጠራቸው ሰዎች በመስቀል ላይ መከራ ተቀብሏል። በመስቀል ላይ ቅዱስ ሥጋውን ቆርሷል። በመስቀሉ ላይ ክቡር ደሙን አፍሷል። የእኛ ደም መፍሰስ ሲገባው እኛ ባደረግነው ኃጢአት በደል የእኛ ሥጋ መቆረስ ሲገባው ክርስቶስ ግን ሞታችንን ሊሞትልን እርሱ ቁስል እኛን ለመፈወስ እርሱ ቆስሎ እኛ እንድንድን እርሱ ሞቶ እኛ ሕያዋን እንድንሆን ወደዚህ መጥቷልና በፈቃዱ በመስቀሉ ላይ ሥጋውን ቆርሶ ደሙን አፍሶ አድኖናል። ለዚህ ነው
ታላቁ ነቢዩ ኢሳይያስ በመገረፉ በእርሱ ቁስል በመገረፉ ብዛት በቆሰለው ቁስል እኛ ተፈወስን ብሎ እንደተናገረ ክርስቶስ በተቀበለው ጸዋትወ መከራ ክርስቶስ በተቀበለው መከራ በቆሰለው ቁስ ባፈሰሰው ደም በቆረሰው ሥጋ እኛ ልጆችን አደረገ። ክብረ ምስጋና ለአምላካችን ክርስቶስ
በደሙ ቢዘዋ መስቀልከ በደሙ ቢዘዋ መስቀልከ በደሙ ቢዘዋ መስቀልከ በደሙ ቢዘዋ በደሙ ቢዘዋ በደሙ ቢዘዋ በደሙ ቢዘዋ በደሙ ቢዘዋ መስቀልከ በደሙ ቢዘዋ በደሙ ቢዘዋ በደሙ ቢዘዋ በደሙ ቢዘዋ በደሙ ቢዘዋ መስቀልከ በደሙ ቢዘዋ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ ወለዘአቅረበነ እስከዛቲ ሰዓት እስከዚህ ሰዓት ጠብቆ ያደረሰን መግቦቱን እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። አሜን። በትምታ የምታልፍ ሕይወታችንን በደካማው ሥጋችን ሊያሳድሩ መግቦቱን ሳያቋርጥብን በቸርነቱ ጠብቆን ለዛሬው ዕለት ያደረሰን የአባቶቻችን አምላክ የእኛም አምላክ ልዑለ ባሕርይ ንጹሐ ባሕርይ የሆነው ቅዱስ አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። የደረሳችሁ አመስግኑ። ዛሬ ላይ ለመድረሳችን ፈቃጁ ወሳኙ ሰው ቢሆን ኖሮ ብዙዎቻችን ላንደርስ እንችል ነበር። ኃጢአት ብንሰራ ኃጢአትን የሚጠላ እግዚአብሔር እኛ ኃጢአተኞቹን ወዶ በቸርነቱ አድርሶናልና ማን ይመስገን? እግዚአብሔር ይመስገን። አመስግኑ እግዚአብሔር። ይሄ ልታ የደከመ ሰው ድምፅ ነው የሚመስለው። የማይደክመውን እግዚአብሔር ነው የምናመሰግነው። ሰሞኑን ልታ ጭብጨባ አልነበረም ማለት በጾሙ ምክንያት ወደ እግዚአብሔር የምናለቅስበት የምንጮህበት የእግዚአብሔር ምሕረት ቸርነት የምንጠባበቅበት ታላቁ ዐቢይ ጾም መቋሚያውም ጸናጽሉም ከበሮውም ልታውም ጭብጨባውም አልነበረም። በጊዜው እነሱም ሰብአዊ ቀርተው ነበር። ዛሬ ደግሞ እንደ እግዚአብሔር ፈቃድ ሁሉም ለአገልግሎት ተሰልፈዋል። በሁላችንም እጆቻችንም ሊያመሰግኑ ይገባልና አመስግኑ እግዚአብሔር። ወዳጆች እንዲድኑ ከቀስት ፊት ያመልጡ ዘንድ ምልክትን ሰጣቸው። በዚህ ኃይለ ቃል መነሻነት ጥቂት ሰዓታትን ጊዜያት ወስደን እንማራለንና ማን ያስተምረን? እግዚአብሔር። ከእኛ በፊት ለነበሩት ለአባቶቻችን ነቢያት፣ ለአባቶቻችን ሐዋርያት፣ ለአባቶቻችን ሊቃውንት ምስጢርን ገልጾ ያስተማረ እግዚአብሔር መንፈስ ቅዱስ ምስጢርን ገልጾ እንዲያስተምረን ቅዱስ ፈቃዱ ይሆንልን። አሜን። ወዳጆች እንዲድኑ ከቀስት ፊት ያመልጡ ዘንድ ምልክትን ሰጣቸው። ይህንን ቃል ተጽፎ የምናገኘው በመዝሙረ ዳዊት መዝሙር 59 ቁጥር 4 እስከ 5 ባለው ቃሉን የተናገረው ንጽሕናው ቅድስናው በሰዎች አንደበት አይደለ፣ በእግዚአብሔር አንደበት የተገለጸለት የተመሰከረለት ነቢየ እግዚአብሔር ቅዱስ ዳዊት ነው። ነቢየ እግዚአብሔር ቅዱስ ዳዊት ሁላችንም እንደምናውቀው በቅዱሳት መጻሕፍት ሕይወቱን እንደተረዳ ነው ዘመኑን ሁሉ የገጠመውን ችግር የደረሰበትን መከራ እያስታወሰ አዳኝ ወደ ሆነው ወደ እግዚአብሔር ችግሩን ያለፈውን መከራውን እያነሳ ለእግዚአብሔር ንጹሕ የዝማሬ ምስጋና ያቀረበ መዝሙረኛ ዘማሪ ነው የእግዚአብሔር ቅዱስ ዳዊት። ዝማሬው በአንደበት ብቻ የተከናወነ ሳይሆን ውሳጣዊ ቅድስና ከአንደበቱ የሚወጣው ቃል በሕይወት ጭምር የተመሰከረ
የሚዘምረውን መዝሙር በሕይወት መኖር የቻለ እግዚአብሔርን ለማመስገን ወዶና ፈቅዶ በንጽሕና የቆመ የእግዚአብሔር አገልጋይ። ስለዚህም ነው አምላካችን እግዚአብሔር እንደ ልቡ የሆነ ከኃጢአት የራቀ ልቡ ቅን የሆነ ልቡ ንጹሕ የሆነ ዳዊትን አገኘው ብሎ ስለ ዳዊት ቅድስና ስለ ዳዊት ንጽሕና እግዚአብሔር መስክሮለታል። እግዚአብሔር ለክብሩ እንዲያበቃን ቅድስናችንን ኃጢአታችንን ስተን ከኃጢአት ተመልሰን በክብሩ ዘማሪዎች እንድንሆን እግዚአብሔር አምላካችን ይርዳል። በመዝሙር ብዙ አባቶች አሁን ሀብተ ፈውስ አግኝተውበታል። ብዙ ምዕመናን በመዝሙር ተባርከዋል። ብዙ አባቶች በመዝሙር የማይናደውን የኃጢአት ተራራ ንደዋል። የኢያሪኮን ቅጥር ጭምር እስከ ማፍረስ በእልልታ በዝማሬ እግዚአብሔርን አመስግነዋልና መዝሙር በቤተ ክርስቲያናችን ኃይል ያለው አገልግሎት፣ ፈውስ የሚሰጥበት አገልግሎት፣ ፈውሰ እግዚአብሔር የሚገኝበት ታላቅ አገልግሎት ነውና አመስግነን እንድንባረክ እግዚአብሔር አምላካችን ይፍቀድልን። ነቢየ እግዚአብሔር ቅዱስ ዳዊት ዝማሬውን ለእግዚአብሔር ሲያቀርብ በእውነት በዛን ዘመን በብሉይ ኪዳን ዘመን እያለ ለአዲስ ኪዳን ክርስቲያኑ ክርስቶስ ወደዚህ ዓለም መጥቶ የጠፋውን ሰው ለመፈለግ ፈልጎም እንደሚያገኘው በመነጽር በሃይማኖት መነጽር የተመለከተ እግዚአብሔር መንፈስ ቅዱስ የገለጸልን ነቢየ እግዚአብሔር ቅዱስ ዳዊት በመንፈስ ቅዱስ ምስጢር ገላጭነት በመንፈስ ቅዱስ ጥላ ስር ሆኖ አሁን ላለነው ክርስቲያን በብሉይ ኪዳን እያለ ይህንን ቃል አስተላለፈ። ይህንን መልእክት ተናገረ። የእግዚአብሔር ክብር በዘመነበት ክፍሉ ወዳጆችህ እንዲድኑ ከሚወጋቸው ቀስት ፊት ያመልጡ ዘንድ ለማምለጣቸው ምክንያት የሚሆን ለማምለጣቸው ምልክት የሚሆን ምልክትን ሰጣቸው ብሎ ቅዱስ መስቀሉን ለክርስቲያኖች ምልክት አድርጎ እንደሚሰጥ ክርስቲያኖች መስቀሉ ከክፋት የሚድኑበት ከርኩሰት የሚመለሱበት ወደ ቅድስና የሚቀርቡበት ምልክታቸው መሆኑን የገለጸበት አንተን ለሚፈሩ አንተን ለሚያመልኩ በአንተ ለሚመኩ በአንተ ለሚታመኑ ከቀስቱ ፊት እንዲያመልጡ እንደ ቀስት ከሚዋጋ መከራ እንደ ቀስት ከሚወረወር ኃጢአት የሚወጡበትን የሚድኑበትን የሚርቁበትን እንደ ቀስት የሚወጓቸው ርኩሳን መናፍስትን የሚያሸንፉበት የጸብ ግድግዳ የሚናድበት ኃጢአት የሚደመሰስበት ወደ ቅድስና የሚያቀርባቸው መስቀል ምልክት አድርጎ ሰጣቸው። መስቀል በዓመት 2 ጊዜ ይከበራል። 365 ቀን የሚከበር የሚወሳ የሚነገር ታሪኩ የሚተረክለት ክርስቲያኖች ዳብሰው ተሻሽተው የሚፈወሱበት ቢሆን በዓመት 2 ጊዜ ደግሞ በደመቀ ሁኔታ የመስቀል በዓል ይከበራል። መስከረም 17፣ 16 ዋዜማውን ጀምሮ መስቀል ይከበራል። መጋቢት 10 ቀኑ መስቀለ ክርስቶስ ተብሎ የሚጠራው የቤተ ክርስቲያናችን በዓል የሆነው የክርስቶስ ነገረ መስቀል የሚነገርበት ነገረ መስቀሉ ለክርስቲያኖች የሚሰጠው የሰጠው ጥቅም የሚወሳበት ታላቅ በዓል ነውና እንኳን አደረሳችሁ። አመስግኑ እግዚአብሔር። ክርስቶስ የጠፋውን የሰው ልጅ ለማዳን በፈቃዱ ከሰማያ ሰማያት ወርዶ በአጭር ቁመት በጠባብ ደረት ተወስኖ ያንን የጠፋነውን እኛን ለመፈለግ የቀደመው አባታችን አዳምን ለመፈለግ ወደዚህ ምድር ሲመጣ አዳምን ያደረገ ለማግኘት ያደረገው ጉዞ መስቀል፣ አዳምን ያደረገው እንቅስቃሴ በመስቀል ላይ የተመሰረተ ነው። በኋላም የሁላችን ኃጢአት ለመደምሰስ በፈቃዱ
በፈጠራቸው ሰዎች በመስቀል ላይ መከራ ተቀብሏል። በመስቀል ላይ ቅዱስ ሥጋውን ቆርሷል። በመስቀሉ ላይ ክቡር ደሙን አፍሷል። የእኛ ደም መፍሰስ ሲገባው እኛ ባደረግነው ኃጢአት በደል የእኛ ሥጋ መቆረስ ሲገባው ክርስቶስ ግን ሞታችንን ሊሞትልን እርሱ ቁስል እኛን ለመፈወስ እርሱ ቆስሎ እኛ እንድንድን እርሱ ሞቶ እኛ ሕያዋን እንድንሆን ወደዚህ መጥቷልና በፈቃዱ በመስቀሉ ላይ ሥጋውን ቆርሶ ደሙን አፍስሶ አድኖናል። ለዚህ ነው ታላቁ ነቢይ ኢሳይያስ በመገረፉ በእርሱ ቁስል በመገረፉ ብዛት በቆሰለው ቁስል እኛ ተፈወስን ብሎ እንደተናገረ ክርስቶስ በተቀበለው ጸዋትወ መከራ ክርስቶስ በተቀበለው መከራ በቆሰለው ቁስ ባፈሰሰው ደም በቆረሰው ሥጋ እኛ ልጆችን አደረገ። ክብር ምስጋና ለአምላካችን።